ፈረመ በጣም አስከፍቶኛል። ምክንያቱም አንተና ሩታ እንደዚህ መሆናችሁ ለእኛ ምንም ደስታ አይሰጥም። ለየትኛውም ሰው ፈጣሪ ራሱ እኮ መፋታትን ይጠላል አይደል እንዴ? አንዳንዴ ነገሮች ሞክረ አለመሆናቸው በእርግጥ ተስፋ ያስቆርጣል። ግን ደግሞ እንደ ወንድ ልጅ ባይሆን በዚህ ደረጃ ባትደርሱ ደስ ይለኝ ነበር። ቢሆንና ቢስተካከል አግኝተው የተሻለ ነገር ብታወራ፣ ከሱ ደግሞ አንዳንድ ምክሮች ብትወስድ፣ ከዛ ጠላትህና ወዳጅህ ማን እንደሆነ ብትለይ ለእኛ በጣም ደስ ይለን ነበር። እሺ እኔ ካሌ ብያለሁኝ። በቃ ክፉም የሰራው ለራሱ ይሁን መልካም የሰራው በራሱ ዞሮ ዞሮ ማግኘቱ አይቀርም እና እንደኔ እና ለእንትን የሚል ነገር የለውም ባይነት ማወቅ ይኖርባል። ምንም እያንዳንዱ ነገር የሁሉ ነገር ሲደረግ የነበረው ማን ምን እንዳሰበ ማን እንደዚህ አይነት ነገሮች እንትን እንዳለ ልታውቀው ይገባል። ይህ ሁሉ ነገር የተፈጠረው እንትን ላይ አይደለ እንዲ አንተ ደግሞ እንደዚህ ዝም ማለት የለብህም። ሁሉንም ነገር እኮ ማወቅ ይጠበቅባል። እዚህ መኖሯ ነው እኛም ባናቅም ነበር። እዚህ መኖርሽን ዛሬ በጠዋት ነው የመጣሁት እና ለዛ ነው። እንዴት ናችሁ? ምግብ እየሰራች ነበር። ለዛ ነው ቁርስ እየሰራ ነበር። በጠዋት የመጣሽ ነው? እንዴት ናችሁ? እንዴት ነሽ? ሰላም ነው። ቆያችሁ ከመጣችሁ? ትንሽ ቆያኝ። አንዳንድ ነገሮችን እያወራሁ እና በግድ ሐኪም ቤት ካልሄድን ቁም ስቅሌን አሳዩኝ ማለት ነው። እንደዚህ ቁጭ ብሎ አልነበረም። ትናንትና አሞት ነበረ በጣም እንዳትዋሽ አላመመኝም። ኧረ በስመ አብ ችግር የለውም። አቤልና ብሩክ መስካሪ ያለው እንዴት እንደተጨነቁ ብዙ ነገር ተፈጥሮ ነበረ። እሺ እንዳላቃጥር ብዙ ነገር ተፈጥሮ ነበር። ደስ ይላል። አሪፍ ነው። አሪፍ ነው። እንክብካቤ እያደረግሽ እንክብካቤ ምናምን ዛሬ ገና ምን ተፈጠረ? ትናንትና ገና ሐኪም ቤት ምናምን ሐኪም ቤት አልሄደም ግን ደግሞ ምግብ አልበላም ብሎ Your skin loses radiance throughout the day. Vaseline Gluta-Hya Overnight Radiance Lotion. ላም ብሎ ልናገረው ሲያለቅስ ነበረ። ደብሮት ነበረ በጣም። እጅሽ መድኃኒት ነው ማለት ነው። ፈውስ ሲሆንኩ ሰው ነው። አይ ሴት ልጅ ኖርማል ነው። የሆነ ቡና ምናምን አጃ በእንደዚህ አይነት ነገር ይጠፋል እና ብቻ እግዚአብሔር ይመስገን ደህና ሆኖ ነው የመጣሁት። ከቤት ወጥቶ ደግሞ ትንሽ አየሮች ምናምን ነገር ሲነካው ደግሞ ሙሉ የተሻለ ይሆናል። ነገ እወጣለሁ። ዛሬ ከመውጣ ነገር ወጣ ይሻለኛል አልኩም ነገር ስለ አየር ተቀበለበት። ቤት ውስጥ በጣም እየታፈንክ ነው ያለው ማለት ቤት ውስጥ ብዙ ጊዜ ሰው ሲቀመጥ ዲፕሬሽን ውስጥ ምናምን እየባሰም ሊመጣ ስለሚችል ወጣ ብለህ አየር ምናምን እየወሰድክ ዝም ብለህ እንትን ማለት ነው እስኪሻለ ድረስ። አንዳንዴ ከራስ ጋር ቤት ውስጥ መዋልም ጥሩ ነው። አይ ትክክል አይደለም። አሁን ትክክል አይደለም። ፊትህ ትክክል አይደለም። የተሻለ መስሎ ሊሆን ይችላል፣ ግን እያየሁት ያለሁት የድሮ አብርሽን አይደለም። ቢያንስ ይሆን እንትን ብለሃል፣ ተጫጭነዋል። አሁን ቢያ ቤት ውስጥ መዋል ነው መሰለኝ ወይ እንጃ ምን እንደሆነ አላውቅም። ምናልባት ግን ተሽሎሃል ማለት ከትላንትና ከነገራችሁኝ አንፃር እንደተሻለ አይነት ስሜት አለብኝ። ፊት ግን ትክክል አይደለም። እስኪመለስ ትንሽ ጊዜ ሊወስድ ይችላል። ያው ሐኪም ቤት ምናምን ነገር መሄዱን አልፈለኩትም እና አንዳንዴ ለታመምክበት ህመም ሁሉ ሐኪም ቤት የምትሄድ ከሆነ ጥሩ አይደለም። አብርሽዬ በእርግጥ ደስ ይላል። እንደዚህ ቤት የሚንከባከብ ሰው ኖሮ ወደ ተሻለ ነገር መምጣት ነው። አቤልም ብሩክም ቢኔም እየመጡ ነው። እነሱ አንድ ናቸው። ምን ይሰራሉ? ሙቅ ያፈሉ፣ ቡና ያፈሉ፣ የፈላ ነገር በጣም የሚጨነቁት እነሱ ተራ በተራ ያፈላሉ። ቢኒያም ጎበዝ ነው። ጎበዞች ናቸው። እውነት በጣም ነው የማመሰግነው ሁላችሁ። ከአቅሙ በላይ ሆኖ ትላንትናና ኃይሌን ተጠቀምኩበት። ትላንትና አልበላም ብሎ ነበረ። ከዛ አብርሃምን ማስፈቀድ አይጠበቅብንም አልኩና 2 ጎረሰ ትላንትና። እግዚአብሔር ይመስገን የሚያስብል ነው። ከዛ በኋላ በቃ ዛሬ ደግሞ ግን ዛሬ ከኛ ጋር ወጥተህ ቢያንስ ሪላክስ አድርገህ ትንሽ ጠዋት ነው ብዬለት ነበር። እምቢ ብሎኝ ነው ላይ የመጣሁት። አልወጣም ከቤት አልወጣም በቃ ቤት መጣሁ ያልኩት። እንዴት እንዳልተጫኑ ማለት የሆነ ወጥተህ ራሱ እንትን አየር እንድትቀበል ቢያደርጉ እና ቤት አሪፍ ነበር። ምክንያቱም ቤት ውስጥ በጣም ብዙ ሰዓት መቆየት የለብህም። አንዳንዴ ወጣ ብለህ እንትን ደንጊ በነገራችን ላይ ሄድ ማለት እንትን ስትሬስ ነው። አይ ባይባልም ቴንኪው ማለት እንደዚህ ተኝቶ የነበረ ሰው ቀና እንዲል በማድረግሽ ደስ ብሎኛል። ኧረ ኖርማል ነው። ምን አደረግኩለት? እግዚአብሔር ነው የረዳው። እግዚአብሔር ነው ያከመው። ግን ምን እንዲደብረው ስላልፈለግኩኝ ባዶ ይጨፈራል እንዴ?
ወይ ወጣ አርጉና ይሳቡ እስካሁን ለነበረው እሱ እየከፈለ ነው እንዴ? አይደለም እሱ ስለደበረው እናንተ አልደበራችሁም አይደል እንዴ? ውዝዋዜ ዝም ብሎ ጭፈራ ሳይሆን ውዝዋዜ። አንዳንድ ሰው የሆነ ፋሻል ኤክስፕሬሽን ሲጨፍር እንትን ይላልና ለዛ ካታስጨንቋት ችግር የለም። ሙዳ ሲሆን እራሷ ብትጨፍር ይሻላል። ሲደብራችሁ ደውሉልኝ እንቅረጽ። አይ ግን በዚህ አጋጣሚ በእውነት ቴንክ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግ ስላለው ነገር በጣም ማለት እናመሰግናለን። ከዚህም በኋላ ደግሞ የተሻለ ነገር እንደምታደርጊ ተስፋ እናደርጋለን። ኧረ ምንም አላደረግኩም። ኖርማል ነው። አሁን ጭፈራና ምግብ መስራት ውለታ ነው ወይም ደግሞ ከከባድ ከነቢን ይልቅ ምናልባት ጓደኞቹ ቢኖሩ ራሱ አንዳንዴ ሴት ልጅ ደግሞ ስትኖር አሪፍ ይሆናል አይደል? ቤቱን ድምቀት የምትሰጠው ሴት ልጅ ነች። አልቀመጥም። እታች መኪና ቆም ያለውኝ እና የሆነ ቃል ውስጥ ነበር የመጣሁት። ቦታ ምን ላግዝሽ? እሺ እንምጣ። የምናግዝሽ ነገር አብሽ ታረጋጋታለህ ትንሽ በእናትህ ትንሽ ተነስተህ ቢያንስ እንዳይደብራት ተነስተህ አረጋጋት። ያየችው ነገር ትንሽ ደስ ላይላት ይችላል። ነገር እኔ ከዛ በፊት ብዙ ነገር አውርተን እንትን ስላለን እኔ አሁን ዳግመኛ እሷን ምንም ነገር ምላት ነገር አይኖርም ይመስለኛል። ያልወሰደችው እቃዎች ምናምን አሉና እሱ ለመውሰድ የመጣችው ችግር የለም ተዋት፣ ኖርማል ነው። ምን እንደምፈልግ እንኳን ቢያንስ ብጠይቃብሽ ነበር። መጠይቃት ነገር አይኖርም። ብዙ ነገር አውርተናል ከዛ በፊት ማለት ነው። ምንም ይሁን ምንም ግን አብሻ እንደምልህ ነገር ቢኖር ምን መሰለህ፣ ይሄ ጠበቃ ሊነግር የሚፈልገውን ነገር ምናልባት ሄድም ካገዝሽን አግዥን ሄደህ እንድታወራው ችላ እንዳትል። ምናልባት አለፈ ነገር አልፏል ምናምን እያልክ ልትል ትችላለህ። ግን ሄደህ ብታወራውና ያለውን ነገር መረዳት ብትችል ነው ደስ የሚለኝ በበኩሌ ማለት ነው። ምክንያቱም አሁን አይምሮዬ ያ ነገር የሆነ በጣም ትልቅ ነገር ጉዳይ ትልቅ ነገር የሚነግር አይነት ስሜት እየተሰማኝ ነው ያለው እና ብታውቀው በጣም ደስ ነው የሚለኝ። እኔም በጣም ደስ ይለኛል። እኔ ይሄን አልጫን ብዬ እንጂ ቢያወራውና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። አብሽ እኔ አሁን ምንም ይፈጠራል ምንም አይፈጠርም እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር ብትሰማ በጣም ደስ ይለኛል። ለእያንዳንዱ ነገር መሄድ ከደበረ ቢያንስ እኔ ወይ ይዘነው እንምጣ። አንተ መሄድ ካስጠላህ እዛ ወይ ደግሞ ሌላ ተጨማሪ ሰው ማግኘት ማትፈልግ ከሆነ እኛ ይዘነው መተን የሆነ መናገር የሚፈልገው ምንም ነገር አልናገርም እያለኝ ነው ያለው። ለአንተ ያለው ነገር ይንገረህና በቃ አንተ የምትረዳውን ነገር ተረዳ በፈለግከው መንገድ ማለት ነው። ባይጠቅምም እንዴ ሩታ ወደ ፋሚሊም ጋር ልሄድ ስለሆነ ዛሬ ነው የምሄደው። ቸኩያለሁ። ለዛ ነው። ወደ ቤተሰብ? ኧረ ተይ። እሺ ታዲያ በዚህ መልኩ ነው እንዴ ቻው የምንባባለው? መልካም ጊዜ ሆነላችሁ። በቃ እሺ ቻው። አብርሽን ቻው። እሱን እንኳን ተነጋግረናል። ቻው ተባብለናል። በቃ ቻው። መልካም ጊዜ ሆነላችሁ። ይቅርታ። እንደዋወላለን። በቃ ቻው። እሺ በቃ ቻው ብላለች። እንዲህ ዛሬ እንደምትሄድ ነግራለች። ፋሚሊ ጋር አልነገረችኝም። ዛሬ እንደምትሄድ አላውቅም። ምን የምታውቀው ነገር የለም። ወደ ፋሚሊ ጋር ልሄድ ማለች። ፋሚሊ ጋር ልሄድ ነው እዛ ምናምን ነገር ብላ ነው ሄደች። አልነገረችኝም ምንም ነገር። አብርሽ ዛሬ እንደዚህ ልትሆኑ እንዴ? ተረጋጋ። ምን ተፈጠረ? ምንም እንኳን አልተፈጠረም። አሁን አይደል እንዴ አብርሽ? ኧረ በሆነ ባሉ ነው ማዘንና ማልቀስ። ኧረ አብርሃም እንዴ ምን ተፈጠረ? አሁን ምን መጥፎ ቃል ተናገረች? ምንም የሆንከው ነገር የለም እኮ በቃ እንዴ ራስ ሌላ አደጋ ውስጥ ነው የምትገባው። እንደዚህ ሁሌ ማዘን ሁሌ ማልቀስ ለመረበሽ ለምንድን ነው ድል የምትከፍተው? በቃ እኔ እግዚአብሔርን በጣም ነው የሚደብረኝ። አንተ እንደዚህ እንግላር እንደዚህ የተገናኘው እኛም ቢሆን እሱም ቢሆን አይደል እንዴ? አብርሽ ተረጋጋ፣ በእናትህ ሌላ ስሜት ውስጥ እንድትገባ አንፈልግም። ምክንያቱም እንደዚህ ነው የምታዝነው። አሁን ይሳካል ነበር እንዴ? በዚህ ደቂቃ ውስጥ ምን ተፈጠረ? በቃ ኖርማል ነው እኮ። ውስጥ እንደሚጎዳ ይታወቃል። ግን በቃ ያለውን ነገር እንዴ
ተረጋጋ በቃ ስንሳፍ ማርያምን አብሽ ይደብረኛል ነው አብረሽ ተረጋጋ በእግዚአብሔር ማለት እንደዚህ እንድትሆን አይደለም እኛ የምንፈልገው እኛ አሁን በዚህ ሰዓት ይሆን አላ ካለህበት ነገር እንድትወጣ ነው የምንፈልገው እንደዚህ እንዳትሆን በእናትህ ተረጋጋ ብዙ ስሜት ውስጥ የሚከቱ ነገሮች አሉ ግን በቃ በዚህ ያክል ኤክስፖዝ አታደርግ በቃ ቻል አድርግ ማውራት ያለብን እንትን ማለት ያለብን ነገር ማድረግ ትችላለህ እንጂ በዚህ ልክ ሁሌ አንተ የሆነ ነገር ባየ ቁጥር እያለቀስክ ትችላለህ እስከ መቼ ነው እንደዚህ የምትሆነው እስኪ ንገረኝ እስከ መቼ ይቅርታ ይበቃል በቃ እኔ ደብረኛል ማርያምን እንዴ አሁን እዚች ጋር እየሳካን ነበር እንዴ ምን ተፈጠረ በቃ ኖርማል ነው እኮ መጣች በቃ የምትፈልገውን ዕቃ ወሰደች አለቀ ይሄ ነው ምን አደረገች እንዴ ለምን እንደዚህ የምትረበሸው አሞሃል እንዲነሳብህ አልፈልግም አንተን እያሳመመ ያለው ምንም ነገር አይደለም የሆነ ህመም ኖሮብህ አይደለም መጨናነቅና አንተ ነው ስትረስ ደግሞ እስከ መግደል የሚያደርስ በሽታ ነው ባይዘው ቀለል አድርገን እናየዋለን እንጂ በጣም መጥፎ በሽታ ነው ያከሳል ያመነምናል ተረጋጋ ሁሉ ነገር የሆነ እስካሁን ብዙ ነገር ይችላል አይደለ በቃ ቻለው ነው በቃ ያልፋል የማያልፍ ነገር የለም በቃ መረጋጋት ነው ቤተሰብ ራስን መጉዳት ተገቢ አይደለም አብርሽ ቶሎ ቴንሽን መጥቶ ነው ነገር ደግሞ ጌታን ቶሎ ነው ነገሮች የሚረብሸው እንዴ ምን ተፈጠረ ምንም እኮ አልሆነችም በቃ አብርሽ እንዴ ሳላውቀው ሳልገነዘብ